በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ የሐዋርያት ሥራ ምዕራፍ 21ን የመጨረሻውን ክፍል ነው። እንግዲህ ቅዱስ ጳውሎስ ስለራሱ እንደተከላከለ ክስ እንደነበረ አይሁድ ይዘውት ሊገርፉ የገረፉ እንደነበረና እንዳካሰሱት ከአይዛብ ጋር ተባብሯል፣ አይዛብን ወደ ቤተ መቅደስ አስገብቷል። የማንጻት ስራ አድርጎ ነበረ እሱ ያስገባቸው፣ ግን አይዛብን ወደ ቤተ መቅደስ አስገብቷል፣ ቤተ መቅደስን አርክሷል በሚል መንፈሳዊ ቅናት በሚመስል ቅዱስ ጳውሎስን መከራ እንዳጸኑበትና ሻለቃው ፊት እንዳቀረቡ ህዝቡ የሚታወቅ መሆኑን እርግጥ ማወቅ ተሳነው። ወደ ወታደሮቹም ሰፈር እንዲወስዱ አዘዘ። ድርሻውንም በሚወጣበት ጊዜ ወታደሩ ተሸክመው አወጡት። ሰው ይጋፋ ነበርና ብዙዎች የሚከተሉ ነበር። ህዝቡም አስወግዱት እያሉ ይጮሁ ነበር። ግደለው እያለው ሻለቃውን ይጮሁበት ነበር ህዝቡ። ከዚህ በኋላ ጳውሎስ ስለራሱ ተከላከለ። ወደ ሰፈርም በደረሰ ጊዜ ጳውሎስ ሻለቃውን ላነጋግርህ ትፈቅድልኛለህ አለው። ሻለቃውም የጽድቅ ቋንቋ ታውቃለህን አለው። ምናልባትም ከዚህ በፊት ወንጀል የሰራ ከነፍስ ገዳዮች 4000 ሰዎችን ይዘ ወደ ምድረ በዳ ያወጣ ያ ግብጻዊ አንተ አይደለምን አለው። ጳውሎስም እኔስ አይሁዳዊ ሰው ነኝ፣ የተወለድኩበትም ሀገረ ጠርሴስ የታወቀች የኪልቅያ ከተማ ናት። ለህዝቡ እንደነገርካቸው ትፈቅድልኝ ዘንድ እለምንሃለሁ አለው። በፈቀደለትም ጊዜ ጳውሎስ በየደረጃው ላይ ቆሞ እጁን ወደ ህዝቡ ዘረጋ። እጅግም ጸንታ በሆነችው ጊዜ ጳውሎስም በዕብራይስጥ ቋንቋ ተናገረ፣ እንዲህም አለ። እናንተ ወንድሞች አባቶች፣ ምዕራፍ 22 ማለት ነው። አሁን በፊታችሁ የምነግረውን ስሙኝ። በዕብራይስጥ ቋንቋ የሚነግራችሁ በሰሙ ጊዜ ጸጥ ብሎ አደመጡት። ጳውሎስም እንዲህ አላቸው፣ እኔ አይሁዳዊ ነኝ፣ የኪልቅያም ክፍል በምትሆን በጠርሴስ ከተማ ተወለድኩ። ከዚች ከተማ ከገማልያል እግር ስር ሆኜ አደግኩ፣ የአባቶቼ ሕግ ተማርኩ። እናንተ ሁላችሁም ዛሬ እንደምታደርጉት ለእግዚአብሔር ቀናተኛ ነበርኩ ብሎ ቅዱስ ጳውሎስ ከየት እንደተማረ ሀገሩ የት እንደሆነ ይናገራል ማለት ነው። ለምንድን ነው ሀገሩን መናገር ያስፈለገው ቢባል አይዛብን ወደ ቤተ መቅደስ አስገቡታል ብሎ አይደለ ቅዱስ ጳውሎስን የከሰሱት። እኔ አይዛባዊ አይደለሁም፣ እነሱን ሳስገባ እግዚአብሔር ባወቀ እግዚአብሔር በሰጠኝ ጸጋ መጠን እነሱን ማንጽቼ የማንጻት ስራ ከፈጸምኩኝ በኋላ ነው። እናንተ ወገን ነኝ፣ ከናንተ ወገን ሲሆን እናንተ ልገሉኝ ትፈልጋላችሁ ብሎ ከነሱ ወገን መሆናቸውን ይናገርና ከሞት ለማምለጥ ነው። ያለ ጊዜው ላለመሞት የሚያደርገው ጥረት ነው። እውነትም ሀገሩ ቂሳሪያ ነው። ሀገሩ በዚያች ጳውሎስ ተወልዶ ያደገበት ሀገሩ ጠርሴስ ነው። የተማረውም ከገማልያል እግር ስር ነው። ያስተማረው ያደገውም ከአይሁድ ጋር ነው። አይሁዳዊ ነው። በአባቱ አይሁዲ በእናቱ ሮማዊ። ኋላ ላይ በሮም ደግሞ እስር ቤት ሲገጥም እኔ ሮማዊ እንደሆንኩኝ ይናገርና ከሮም ነፃ ይወጣል፣ ከሮማውያን ስራት ነፃ ይወጣል ማለት ነው። ለሻለቃውም እንደዚህ በዚህ መልኩ ይናገርና ማለት ነው። ያንን አይቶ ሻለቃው የሚለቅበትን ሁኔታ እናያለን ቀጥለን ማለት ነው። የአባቶችንም ሕግ ተማርኩ፣ እናንተም ሁሉ ጊዜ ዛሬም እንደተደረጋችሁ ለእግዚአብሔር ቀናተኛ ነበርኩ። ይህንንም ትምህርት የሚከተሉ ወንድሞች ሴቶችን እያሰሩ ወደ ወህኒ ቤት አሳልፍ ነበር፣ በመስጠትም እስከ ሞት ድረስ አደረስኳቸው። እንዲቀጡም ከዚያ ያሉትን አስሬ ወደ ኢየሩሳሌም አመጣቸው። ወደ ደማስቆም ወደ አሉ ወንድሞችም እንዲሄድ ከእነርሱም ዘንድ የስልጣን ደብዳቤ የተፈቀደልኝ ሊቀ ካህናት መምህራን ሁሉ ይመሰክራሉ ብሎ ቅዱስ ጳውሎስ እንደዚህ የሚያደርግ መሆኑን ደብዳቤ ያስፈቅዶ እየወሰደ ክርስቲያኖች እንደሚያሳድድ ቅዱስ ጳውሎስ ይናገራል ማለት ነው። ቀጥሎ ምዕራፍ 9 ላይ ያለውን ምዕራፍ 9 ከቁጥር 1 እስከ 19 ያለውን ህይወቱን እንዴት እንደተጠራ ይናገራል። ያንን ባለፈው ስለተመለከትን እናልፋለን። ቀጥሎስ ወደ ኢየሩሳሌም ስለመመለሱ ይናገራል። ከዚህም በኋላ ወደ ኢየሩሳሌም ተመልሼ ቤተ መቅደስ ሲጸልይ ተመስጦ መጣብኝ። ስለኔ የምትመሰክር ምስክርነት አይቀበሉትምና ከኢየሩሳሌም ፈጥነህ ውጣ ሲለኝ አየሁ። እኔም እንዲህ አሉት፣ ጌታዬ ሆይ አንተ የምታመን በየምኩራባቸው ላስራቸው ስደበድባቸው የነበርኩ እኔ እንደሆን እነርሱ ያውቃሉ። ሰማዕቱ እስጢፋኖስ በተገደለ ጊዜ እኔ እዚህ አብሬያችሁ ነበር፣ የገዳዮቹንም ልብስ ጠብቅ ነበር። እነርሱም ሂድ ርቀው ወደ አሉ አሕዛቦችም እልክልሃለሁ አለኝ ብሎ ቅዱስ ጳውሎስ እንዴት እንደተጠራና ወንጌል አገልግሎት ለማገልገል ወደ አሕዛብ እንደሚሄድ የላከውም ደግሞ እግዚአብሔር መንፈስ ቅዱስ እንደሆነ ጌታ ኢየሱስ ክርስቶስ እንደሆነ ይህንን ነገር ቅዱስ ጳውሎስ ለመቶ አለቃው ለሻለቃው መናገር ጀመረ ማለት ነው። ከጳውሎስ ይህንን ነገር በሰሙ ጊዜ በሕይወት ሊኖር አይገባውምና እንዲህ ያለውን ሰው ከምድር አስወግደው እያሉ ጮሁ። እነርሱም እየጮሁና ልብሳቸውን ይወረወሩ ትቢያውን ወደ ላይ ሲበትኑ የሻለቃው የሚጮሁበትን ስለምን እንደሆነ ያውቅ ዘንድ ወታደሮችን ስፍር እንዲያገቡትና እየገረፉም የሰሩትን እንዲመረምሩ አዘዘ። ሊገርፉትም ባጋደሙት ጊዜ ጳውሎስ
በአጠገቡ የነበረውን የመቶ አለቃውን ሮማ ሰው ያለ ፍርድ ልትገረፍ ይገባቸዋልን አለው። እንግዲህ ሮማዊ እንደሆንኩኝ ይናገራል ማለት ቅዱስ ጳውሎስ። እኔ ሮማዊ ሲሆን እንዲሁ ያለ ፍርድ ልትፈርዱብኝ ወይ ልትገርፉኝ ይገባቸዋል ብሎ ይናገራል። ሮማዊ መሆኑን ሲያቅ ይሄ ሻለቃው ቅዱስ ጳውሎስን ቀጥታ ይለቀዋል ማለት ነው። ምክንያቱም ኢየሩሳሌም የምትገዛው በሰዓቱ በሮማ መንግስት ስር ስለሆነ በእናቱ በኩል የነበረውን ዝምድና ተወልዶ ያደገበትን ደግሞ በአይሁዳዊነት መሆኑን በአይሁድ በኩል የነበረውን ዝምድና ተጠቅሞ ካለመሰቀል ተረፈ። ከሮማን ዘመድ የነበረውን ዝምድና ተጠቅሞ ደግሞ ከመታሰርና መከራ ከመጽናት ተጠበቀ ማለት ነው። ሻለቃው ይህንን የሮማዊ መሆኑን ሲያይ ደነገጠ። የሻለቃውም የሚጮህበትን ምን እንደሆነ ህዝቡን ሲጠይቅ ነበር የሚለውን ተነጋግረናል። የመቶ አለቃውን ይህን በሰማ ጊዜ ወደ ሻለቃው ሄደና ይህ ሮማዊ ነው የምታደርገውን ወቅ ብሎ ለሻለቃው ነገረ ማለት ነው። ለመግረፍ የወሰደው መቶ አለቃ ለሻለቃው ይነገራል። የሻለቃውም ወደ እርሱ ቀርቦ አንተ ሮማዊ ነህን? እስኪ ንገረኝ አለው። ጳውሎስም አዎን አለው። የሻለቃውን መልሶ እኔ ይቺን ዜግነት ያገኘኋት ብዙ ገንዘብ ሰጥቼ ነው አለው። ጳውሎስም እኔማ የተወለድኩት በዚያን ነው አለው። ከዚህም በኋላ ይመረምሩት ዘንድ የሚሹት ተዉት። የሻለቃውም ሮማዊ መሆኑን ባወቀ ጊዜ ለምን አሰርኩት ብሎ ፈራ። በማግስቱም የሻለቃው አይሁድ የሚከሱት ስለምን እንደሆነ ያውቅ ዘንድ ወደደና ከእስራቱ ፈታው። ሊቃነ ካህናቱም ሸንጎውን ሁሉ እንዲመጡ አዘዘ። ጳውሎስን ማምጥቶ በፊታቸው አቆመ ይላል። ምዕራፍ 22 በዚህ መልኩ ያጠናቅቃል ማለት ነው። ቅዱስ ጳውሎስ ይህንን ያደረገው ያለ ጊዜው ጊዜ ላለመሞት የሚያደርገውን ወንጌላዊ አገልግሎቱ ሳይስፋፋ ብዙ ማስተማር ሲገባው በአጭር ጊዜ አርፎ ሌሎች የእርሱን አገልግሎት ሳይጠቀሙ እንዳይቀር በማሰብ ይህንን ተጠቅሞ ሮማዊን ዜግነቱን ተጠቅሞ ከመከራ ከእስራት መፈታቱን በመናገር ምዕራፍ 22 ይጨርሳል። እግዚአብሔር ቢፈቅድ ቀጣይ 23ን እንማማራለን። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነ የተወደሰ ይሁን። የቅዱስ ሉቃስም የቅዱስ ሐዋርያ ጳውሎስም በረከት ይደርብን። ወስብሐት ለእግዚአብሔር።